حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአሳቢሂ ወመን ዋላ። ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙና ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ ስለ አብርሃሙ ስላሴ እንመለከታለን። ኦሪት ዘፍጥረት ምዕራፍ 18 ላይ ሶስት ሰዎች ለአብርሃም ተገልጠውለት ነበር። እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል ትምህርት አለ በክርስትና ውስጥ ማለት ነው። እና ያ ትምህርት እውነት ነው ወይስ አይደለም የሚለውን ነገር እናያለን ማለት ነው። በቅድሚያ አምላክ በአካል ሶስት ነው የሚለው ትምህርት አይ ቲንክ ማነው የደብተራው አማን ነጸረ ታሱስ በሚለው መጽሐፉ ላይ ገጽ 141 ላይ ምንድነው የሚለው ማብራሪያው ላይ ከስር መለኮት በአካል ሶስት የሚለው ትምህርት ትራይቲዝም የሚባለው የዮሐንስ ታቃቢያን ኑፋቄ የገነነው በዚህ በስድስተኛው ክፍለ ዘመን ነው ይላል። በስድስተኛው ክፍለ ዘመን ላይ ተነስቶ የነበረው ትምህርት መለኮት በአካል ሶስት ነው የሚለው ትምህርት ነው። ራሱ መለኮት በአካል ሶስት ነው የሚለው ትምህርት የመናፍቃን ትምህርት ነው ብሎ ነው ያስቀመጠው። እና ይሄ ትምህርት የመናፍቃን ትምህርት ከሆነ እኛ ጥያቄያችን ምንድነው? በሰይፈ ስላሴ ላይ ያለው ነው። ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ሲሆን በባህሪ ግን አንድ ነው ይላል። ስለዚህ መለኮት በአካል ሶስት ነው የሚለው ትምህርት ትራይቲዝም ወይም ደግሞ የሶስት አምላክ ትምህርት ከሆነ መለኮት በአካል ሶስት ነው የሚለውን ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ ያለውን ማረም ይገባዋል ማለት ነው። ይሄ እንዲሁ ለመግቢያ ያክል ከሆነ ኦሪት ዘፍጥረት እንመልከት እስቲ ማለት ነው። ኦሪት ዘፍጥረት ምዕራፍ 18 ከ1 እስከ 2 ድረስ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ ያህዌ በመምሪያ አድባር ዛፍ ተገለጠለት። አይኖቹንም አነሳና ሶስት ሰዎች በፊቱ ቆመው አያል። እዚህ ጋር ነው ፖይንቱ ማለት ነው። የተገለጠለት አንድ አምላክ ነው። የአንድ አምላክ የተገለጠለት በሶስት ሰዎች ነው ይላል። እነዛ ሶስት ሰዎች ግን አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል ነገር የለው። እነዛ ሶስት ሰዎች እነማን ናቸው የሚለውን ታልሙድ ዮማ ዘፍጥረት 18 ከ1 እስከ 2 ድረስ ያለው ሲተረጉም ወደ አብርሃም የመጡት ሶስት አገልጋይ መላእክት ከሶስት ታላቅ የሆኑ ሚካኤል በመካከላቸው ነበር፣ ገብርኤል በስተቀኝ ነው፣ ሩፋኤል ደግሞ በስተግራ በኩል ነበር ነው የሚለው። ያም ማን ነው? የታልሙድ የሚባለው ዮማ የአይሁዶች መጽሐፍ ላይ ማለት ነው። ታርገም ኢየሩሳሌም የሚባለው ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ያለው ሲተነትን ሶስት መላእክቶች ወደ አባታችን አብርሃም ተላኩ። ሶስቱም ለሶስት ጉዳይ ተላኩ። ምክንያቱም ከከፍተኛ መላእክት አንዱ ከአንዱ በላይ ለሆነ ጉዳይ መላክ አይቻልምና። የመጀመሪያው መልአክ አባታችን አብርሃም ሳራ ይስሐቅ እንደምትወልድ ሲያበስር ተላከ። ሁለተኛው መልአክ ሎጥን ከሚገለባበጡ ከተማዎች ለማውጣት ተላከ። ሶስተኛው መልአክ ደግሞ ሶዶምና ጎሞራ አዳማና ቢዮማ ለመገለባበጥ ተላከ እያለ ይናገራል። የዕብራውያን ምዕራፍ 13 ቁጥር 2 ላይ አንድምታው ምን ይላል? እንግዳ መቀበልን ስለወደዱ ሳያውቁ የመላእክትን እንግድነት ይቀበሉ ዘንድ ያደላቸው እነ ሎጥና አብርሃም አሉና። አብርሃም የተቀበላቸው የነበረው በእንግድነት መላእክትን እንደሆነ ይናገራል ማለት ነው። እና ሲጀመር ራሱ ይሄ ማብራሪያው የውጭ ማብራሪያ ሳያስፈልገው የውስጥ ማብራሪያ ባለው እንኳን ብንመለከተው ስለ ስላሴ ምንም ሽታው የለም ነው። እነዚህ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል አውዱ ላይ ምንም ነገር አናገኝም። ይህ አንቀጽ ለስላሴ የተጠቀመም ነብይም ሐዋርያም የለም። ብሉይ ኪዳን ላይም አዲስ ኪዳን ላይም ዘፍጥረት 18ን ጠቅሰው ለስላሴ ወይም ለአብ፣ ለወልድ፣ መንፈስ ቅዱስ ነው የሚል ነገር የለውም። እነዚህ ሰዎች እነማን ናቸው ታዲያ ለሚለው ጥያቄ ቅድም እንዳየነው ማብራሪያውን ስለ መላእክት ነው የሚያወራው ማለት ነው። ምክንያቱም እዛው አውዱ ላይ ስንመለከተው ኦሪት ዘፍጥረት ምዕራፍ 18 ቁጥር 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ አለ። አብርሃም ጋር የነበሩ ሰዎች ናቸው። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃም ይሸኛቸው አብሯቸው ሄዷል። ወደ ምን? ወደ ሰዶም አቀኑ ይላል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 22 ላይ ሰዎቹ ከዛ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በያህዌ ፊት ገና ቆሞ ነበራል። እነዚህ ሰዎች ከአብርሃም ቤት ወደ ሰዶም አቅንተው ሄዱ። ከዚያስ ነው ጥያቄው። በመሸ ጊዜ ወደ ሰዶም ገቡ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ እንደምትመለከቱት ባይብል በምዕራፍና በቁጥር የተከፋፈለው በኋላ ላይ ነው። ራሱ ዘፍጥረት 18 እና 19 ላይ ያለው አውድ ስለ አንድ አውድ ነው የሚያወራው። ከሁለቱም ይላል። ሁለቱም የሚለው ነገር በጣም አጽንኦት የሚሰጥበት ጉዳይ ስለሆነ ሁለቱም መላእክት ይላል። የትኞቹ ናቸው ሁለቱም ያለው? ከላይ የነበሩት ነው። በመላእክት በመሸ ጊዜ ወደ ሰዶም ገቡ። መጀመሪያ ምን አደረጉ? ወደ ሶዶም ሄዱ፣ ወደ ሰዶም አቀኑ ይላል። ከዛ በኋላ ገቡ።
አምላክ ወይም ያህዌ ከአብርሃም ጋር ሲነጋገር የነበረው በሶስት ሰዎች ነበረ። ሁለቱ ሰዎች ሲሄዱ ግን አብርሃም በእግዚአብሔር ፊት ገና ቆሞ ነበር ይላል። እግዚአብሔር ደግሞ በሰው ይናገራል። ያ ሰው መልአክ ይባላል። ለምሳሌ አሁን እዛው ላይ ኦሪት ዘፍጥረት ምዕራፍ 19 ቁጥር 10 ላይ ሁለቱም ሰዎች እጃቸውን ዘርግተው አለ። አያችሁ፣ ወደ ሎጥ ቤት የሄዱት ስንት ናቸው? ሁለት ሰዎች ናቸው። ስፔሲፋይ ያደረጋቸው ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ወደ ቤትም አስገቡት፣ መዝጊያውን ዘጉት። ዘፍጥረት 19:12 ላይ ሁለቱም ሰዎች ሎጥን አሉት ይላል። ምን አሉት? ቁጥር 13 ላይ እኛ ይህን ስፍራ እናጠፋለን፣ ጩኸታቸው በአምላክ ፊት ትልቅ ሆኗልና እናጠፋቸው ዘንድ አምላክ ሰዶናልና ልኮናልና። ስለዚህ ሁለቱ ሰዎች የሚለውን ኃይለ ቃል ካሰመራችሁበት ዘፍጥረት 18:1 ላይ ሁለቱ መላእክት የሚለውን ተክቶ የመጣ ከሆነ ከአብርሃም ቤት ወደ ሎጥ ቤት የሄዱ ሰዎቹ ስለሚል ሰዎቹ የተባሉት መላእክቱ እንደሆኑ አውዱ ላይ ማየት እንችላለን ማለት ነው። ለዛውም ወደ ሎጥ ቤት የሄዱት በቁጥር ሁለት ሰዎች ናቸው ብሎ ያስቀመጠው። ሁለት መላእክት ብሎ ገልጿቸዋል ማለት ነው። አንድ ደግሞ ሌላ የቀረ አለ። እሱ አብርሃም ጋር የቀረው አንደኛው ሰው ነው ማለት። ያም ሰው ራሱ ምንድነው? መልአክ ነው ራሱ ማለት። ለምሳሌ መልአክ አንድ ነጠራ መልአክ ሰው ይባላል። ለምሳሌ ዘፍጥረት 32:28 ላይ ከእንግዲህ ወዲህ ስም እስራኤል ይባላል ያዕቆብ አይባልም፣ ከአምላክና ከሰው ጋር ታግላ አሸንፋል። ሰው የተባለው ማን ነው? ትንቢተ ሆሴዕ ምዕራፍ 12 ቁጥር 3 እና 4 ላይ በማዕፀን ውስጥ ወንድሙን በተረከሱ ያዘ፣ በጎልማሳነቱ ጊዜ ከአምላክ ጋር ታገረ፣ ከመላኩ ጋርም ታግሎ አሸነፈ፣ አልቅሶም ለመነው፣ በቤቴልም አገኘው፣ በዚያ ከእኛ ጋር ተነጋገረ፣ ከመላኩ ጋር ታግሎ አሸነፈ የሚል ነገር አለ። ስለዚህ ከእኛ ጋር ተነጋገረ የሚለው መልአኩን ጨምሮ ነው ፈጣሪ እየተናገረ ያለው ማለት ነው። መልአክ ሰው ይባላል ወይ ሲባል አዎ በሰው አምሳል ስለሚመጡ ሰው ይባላሉ። ለምሳሌ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ በራእይም አይቼ የነበረ ሰው ገብርኤል እነሆ እየበረረ መጣ። ስለዚህ ሲመጡና ሲታዩ ሰው እየሆኑ ነው የሚመጡት። ራሱ ያ ማለት ሂውማን ቢንግ ናቸው ማለት አይደለም። ኤሰንሳቸው ወይም ደግሞ በህላዊ እንደዛ ናቸው፣ በምንነት እንደዛ ናቸው ማለት አይደለም ራሱ። ስለዚህ ለአብርሃም የተገለጡለት ሶስት ሰዎች የምናየው ፍንጭ የሚሰጠን ባይብሉ ሶስት መላእክቶች እንደሆኑ የምንረዳው አንደኛ እሱ ነው። ሁለተኛ ነገር ደግሞ ስንመለከተው ያው እንዳየነው የአይሁዳኖች ታርገምም ታልሙድም የሚያሳየው እነዛ ሶስት ሰዎች ሶስት መላእክቶች እንደሆኑ ነው የሚናገረው። አይ እነዛ ሶስት ሰዎች ራሱ እግዚአብሔር ነው ከተባለው እግዚአብሔር ሰው ነው ወይ ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እና ይላል። ይበላልና ይጠጣል ወይ አምላክ ወይ ነው። መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ በምጸታዊ ወይም አይረኒክ በሆነ ነገር ብራብ ለአንተ አልነግርህም ዓለም ሙላው የኔ ነውና የፍሪዳው ስጋ እበላለሁን የፍየሉን ደም እጠጣለሁን ይላል። አይ አትበላም አትጠጣም። አንተም አትበላና ማጠጣ ከሆነ እሱም አይበላና የማይጠጣ ከሆነ አብርሃም ቤት የገቡ ሰዎች ግን ምግብ በልተዋል፣ መላእክት እንዴት ይበላሉ ብለው ደግሞ አንዳንድ ሰዎች ይጠይቃሉ። ከባዱ የትኛው ነው? ፍጡር መብላት ነው ወይስ ፈጣሪ መብላት ነው የሚከብደው? ራሱ የበሉት እነማን ናቸው ስንል መላእክት ናቸው። ለምን? ኦሪት ዘፍጥረት ምዕራፍ 18 ቁጥር 8 ላይ እርጎና ወተት ያዘጋጀው ጥጃ መጣ፣ በፊታቸውም አቀረበው፣ እርሱ ከዛፉ በታች በፊታቸው ቆሞ ነበር፣ እነርሱም በሉ አለ። እነማን ናቸው የበሉት? ኦሪት ዘፍጥረት ምዕራፍ 19 ቁጥር 3 ላይ ሎጥ ቤትም የገቡ ሰዎች ከአብርሃም ጋር ሄደው በልተዋል። ወደ ቤቱም ገቡ፣ ማዕድ አቀረበላቸው፣ ቂጣን ጋገረ፣ እነርሱም በሉ ይላል። ስለዚህ መላእክት መብላት ከቻሉ ዘፍጥረት 18 ላይ በሉ የሚለው ስለ መላእክት እንጂ ስለ አምላክ አይደለም። አምላክ መብላት አይበላም አይጠጣም። በባህሪ ውስጥ መብላት መጠጣት የሚባል ነገር የለውም። ለምን? የፍጡር ባህሪ ስለሆነ ማለት ነው። እንግዲህ ዕብራውያን ምዕራፍ 13 ቁጥር 2 ላይም ስንመለከተው የዕብራውያን ጻፊ አንዳንዶችን በእንግድነት መላእክት ተቀብለዋል በማለት አብርሃምና ሎጥን ያስታውሰናል። እንግዶችን መቀበል አትርሱ፣ በዚህም አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና አለ። ከሎጥ ሌላ በእንግድነት እግር አጥቦና ጋብዞ እንግዳ የተቀበለው አብርሃም እንደሆነ እንረዳለን ማለት ነው። ደግሞ ድርሳነ ሚካኤል አብርሃም ቤት ገብተው አብርሃምን ያበስሩ ዘንድ መላእክት እንደሆኑ ይናገራል። ድርሳነ ሚካኤል ዘመያዣ ቁጥር 11 ላይ ግዕዙ ወካበ መጽኡ መላእክት ወበጽሑ አብ አብርሃም ወነገሮሙ ከመ ይትወለድ ይስሐቅ። ዳግመኛ መላእክት ወደ አብርሃም ቤት ገብተው ወደ አብርሃም ዘንድ መጥተው ይስሐቅ እንደሚወለድ ነገሩታል። መላእክት። በተጨማሪ መጽሐፈ ቅዳሴና ንባቡ ትርጓሜው አብርሃም እንግድነት የተቀበላቸው መላእክት እንደሆኑ ይናገራል። መጽሐፈ ቅዳሴ ንባቡና ትርጓሙ የ1988 ገጽ 376 ላይ አብርሃምን እንግድነት ከተቀበላቸው ከመላእክት ከባህሪያቸው ይልቅ የአዳምን ባህሪ የወደድክ ይላል። ስለዚህ መላእክት አብርሃም በእንግድነት የተቀበለው መላእክት ናቸው ብሎ ነው ያስቀመጠው። እንደገና ደግሞ የዮስጦስ ሰማዕቱ ወይም ደግሞ ጀስቲን ማርቲርስ የሚባለው
ትራይፖ ወይም ትራይፎ ለሚባለው ጓደኛው ዲያሎግ ዊዝ ትራይፎ በሚባለው መጽሐፍ ቻፕተር ከ55 እስከ 68 በተመለከቱት ሁለቱ ሶስት መላእክቶች አሉ። ከሶስቱ መላእክቶች ሁለቱ መላእክቶች ወደ ሎጥ የሄዱት መላእክት ናቸው። አንዱ መልአክ ግን ቴዎፋኒ ነው ብሎ ነው ያስቀመጠው። የአምላክ መገለጥ ነው ብሎ ነው የሚያስበው። አይ ቲንክ ፕሪኢንካርኔሽንን ኢየሱስ ክርስቶስን ለማመልከት ይጠቀሙበታል። እንደገና ደግሞ ዮሐንስ አፈወርቅ ያው ሆሚሊስ ኦፍ ጄኔሲስ በሚባለው ሆሚሊ 41 ነምበር 9 ላይ ቁጥር 9 ላይ ምንድን ነው የሚለው? አብርሃም የመስተንግዶ ድንኳን አሳይቷል፣ ጌታን ከመላእክት ጋር መቀበል ተገባው። እንዲሁ ጳውሎስ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል አለ። ይህም ስለ ፓትርያርኩ ፍንጭ እንደሆነ ግልጽ ነው አለ። ፓትርያርኩ የተባለው ማን ነው? አብርሃም ነው። ፓተር ማለት ምን ማለት ነው? አባት ማለት ነው። ያርክ ማለት ደግሞ አርኬ ከሚለው ነው። አንደኛ መጀመሪያ መሆን ይችላል፣ አለቃ መሆን ይችላል ማለት ነው እና በር መሆንም ይችላል ማለት ነው። ፓትርያርክ ማለት ምንድን ነው? የአባቶች አለቃ የሆነው ማለት ነው። አብርሃም ፓትርያርክ ይባላል ራሱ ማለት ነው እና አብርሃም የመስተንግዶ ድንኳን አሳይቷል፣ ጌታን ከመላእክት ጋር መቀበል ተገባው። እንግዲህ ጳውሎስም እንግዶች መቀበልን አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል ብሎ ስለ አብርሃም ፍንጭ እንደሆነ ይገልጻል ነው የሚለው። መጽሐፈ ሜላድም ተመሳሳይ ነገር ነው የሚናገረው። መጽሐፈ ሜላድ ምንድን ነው የሚለው? አንዱ ቴዎፋኒ ነው፣ ሁለቱ ደግሞ መላእክት ናቸው፣ ኖርማል መላእክት ናቸው ብሎ ነው የሚያምነው። አይ ቲንክ አብርሃም ቤት የገቡት ለስላሴ ትምህርት የሚለው ነገር አያስኬድም ማለት ነው። ታዲያ ማን ነው እንደዚህ አይነት ትምህርት ያስተማረው ሲባል አንደኛ ቱርቱሊያኖስ የሚባለው በውጭ ዓለም ቱርቱሊያ የሚባለው ሰው ነው። እነዛ ሶስት ሰዎች ለአብርሃም የተገለጡት አብ ወልድ መንፈስ ቅዱስ ናቸው ብሎ የመጀመሪያ ጊዜ ያስተማረው እሱ ነው። ከዛ በኋላ አውጉስቲን የሚባለው አስተማሪ ነው። ዘ ሞስት ፕሮባብሊ ኢት ኢዝ ዘ ሰን ኤንድ ዘ ስፒሪት ፎር ዘ ኤንጀል ኦፍ ሁ ሃዝ ቢን ሴንት የተባሉት ሁለቱ የተባሉት ወልድና መንፈስ ቅዱስ ናቸው። አንዱ ደግሞ አብ ነው ብሎ ያስተማረው እሱ ነው ራሱ አውጉስቲኒዮስ ወይም ደግሞ አውጉስቲን የሚባለውም ሰው እንደዛ አስተምሯል። የእስክንድሪያው ቄርሎስ ደግሞ ሲናገር ምን አለ? በተመሳሳይ ማለት ነው እነዛ ሶስት ሰዎች አብርሃም ቤት የገቡት ሶስት ሰዎች እንትን ናቸው ምንድነው አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል እሱ ማለት ነው። እሱ አይ ስታብሊሽድ ዛት ዘ ሜምራ ወዝ ሬቨሌሽን ኦፍ ዘ ሆሊ ትሪኒቲ አለ፣ የሥላሴን ያሳያል አለ። አኮርዲንግሊ አብርሃም ይልና he saw 3 persons ይላል። 3 ፐርሰኖችን አየ። አድሬስ ዘም if there one እንደ አንድ አድርጎ ይጠቀማቸዋል። 3 men also talked 1 person እንደ አንድ ሰው 3 ሰዎችን ያናገራቸው ነበረ። ከዛ በኋላ ምንድን አለ? ይሄ አለ the mysteries of the trinitarian nature of God ይላል ብሎ ነው ያስቀመጠው። ያ ስህተት ነው ራሱ ማለት ነው። ጎርጎሪዮስ ዘንዚናዙ ኦሬሽን ምዕራፍ 31 ቁጥር 26 ላይ በተናገረው ምንድን ነው የሚለው? In his orientation that revelation was gradual, claiming the Father was proclaimed in the Old Testament. በኦልድ ቴስታሜንት ተናግሯል openly by the Son of obscurity because it was not saved when the Godhead of the Father was not yet acknowledged, freely proclaimed the Son ይላል ራሱ ማለት ነው። እና እንደሚታየው ብሉይ ኪዳን ላይ ሲገለጥ የነበረው አብ ነው። አዲስ ኪዳን ላይ ብሉይ ኪዳን ላይ የወልድ መገለጥ የሚባል ነገር የለም ብያለሁ ነው እንትን የሚለው አይ ቲንክ ከዘፍጥረት 18 ላይ ምንም አይነት ፍንጭ አናገኝም። ራሱ ኖርማሊ ስላሴን ያሳያል ተብሎ የሚመጣው ነገር ሽታው የለም ራሱ። አንደኛ ከአውዱ አንጻር፣ ሁለተኛ ከአይሁዶች አንጻር፣ ሶስተኛ ከቸርች ፋዘርስ አንጻር ራሱ አይ ቲንክ እንደዛ ብሎ ነው የሚሆነው። የተወሰኑ ለአብ ወልድ መንፈስ ቅዱስ ቢጠቀሙ ግን ለመላእክት ናቸው ብሎ የተናገሩ ብዙ ናቸው። ቁርአንም በሱረቱ አንከቡት ምዕራፍ 29 ቁጥር 31 ላይ መልእክተኞቻችን ኢብራሂም በምስራት በመጡ ጊዜ እኛ የዚህ ከተማ ሰዎች አጥፊዎች ነን፣ ሰዎችን በዳዮች ነበሩና አሉት ይላል። ስለዚህ ሰዶምና ገሞራን ያጠፉት መላእክት አብርሃም ቤት የነበሩት መላእክት እንደሆነ ይናገራል ማለት ነው። በሱረቱ ሁድ ምዕራፍ 11 ቁጥር 77 ላይም እንደዛው መልእክተኞቻችን ሉጥን በመጡበት ጊዜ በእነርሱ ምክንያት አዘነ፣ ልቡ በእነሱ ተጨነቀ፣ ይህ ብርቱ ቀን ነውም አለ ይላል። ወደ ሉጥ የገቡትም እነሱ ናቸው ማለት ነው። ስለዚህ እነዚህ መላእክት የቁጥራቸው መጠን ቁርአን ላይ በእርግጥ አልተገለጸም። ቁርአን እነዚህ መላእክት በሉም አይልም። አብርሃም የጠበሰው የወይፈን ስጋ ሲያመጣላቸው ልጆቻቸው ወደ ምግብ የማይዳስሱ መሆናቸው ባየ ጊዜ ሸሻቸው። ምግብ የማይበሉ መሆናቸው ሲረዳ ከእነሱ ፍርሃት ተሰማው ነው የሚለው ሱረቱ ረድ ምዕራፍ 11 ቁጥር 69 እና ቁጥር 70 ላይ ማለት ነው። መላእክቶቻችን ኢብራሂምን በልጅ መስራት በእርግጥ መጡበት ይላል። ሰላም አላቸው፣ ጥቂትም ሳይቆም ወዲያውኑ የተጠበሰ ወይፈን አመጣላቸው። ልጆቻቸው ወደ እነሱ የማይደርሱ መሆናቸውን ባየ ጊዜ ሸሻቸው ነው የሚለው። ይህንን ነው የሚናገረው ማለት ነው።
አንደኛ ነገሥት ምዕራፍ 1 ቁጥር 33 ላይ ንጉሱም አላቸው የጌታችሁን ባሮች ይዛችሁ ሂዱ፣ ልጄም ሰለሞንን ይሄ እንኳን ሌላ አርስት ነው ይወሳሰብባቸዋል፣ ይቅር ራሱ ማለት ነው። እና ሌላው ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ እዛው ላይ እግዚአብሔርም ወይም ያህዌ በሰዶምና በጎሞራ ላይ ከያህዌ ዘንድ ከሰማይ እሳትና ዲንን አዘነበ የሚለውን ጥቅስ ሁለት አካላቶችን ያሳያሉ የሚል ትምህርት አላቸው ማለት ነው። ይሄ ስህተት ነው የሚለው ለምን እግዚአብሔር በሰዶምና በጎሞራ ከራሱ ዘንድ እሳትና ዲንን አዘነበ ብለን እንደ አይሁዶች የምንረዳው? ምክንያቱም ኦሪት ዘዳግም 6:4 ላይ እስራኤሎች ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። እግዚአብሔር አንድ ከሆነ በሰዶምና ጎሞራ ላይ እሳትና ዲንን ያዘነበው ራሱ እግዚአብሔር ከራሱ ዘንድ ነው። ራሱ ኖርማሊ ማለት ልክ አሞጽ 4:11 ላይ ሰዶምና ጎሞራ እግዚአብሔር እንደገለበጣቸው እንዲሁም ገለበጥኳቸው ይላል እግዚአብሔር ይላል። ስለዚህ እንደሚለው ነገር አለ እዚህ ጋር ማለት በሶስተኛ መደብ ስለተጠቀመ ሁለት እግዚአብሔሮች ወደሚለው ትምህርት ወይም ሁለት አካላት ወደሚለው ትምህርት አያስኬድም። ኤርምያስ 5:50 ቁጥር 40 ላይም ሰዶምና ጎሞራ በአጠገባቸው የነበሩ ከተሞች እግዚአብሔር እንደገለበጣቸው ይላል እግዚአብሔር። እግዚአብሔር ገለበጣቸው የሚለው ራሱ ነው የገለበጠው፣ ግን ገለበጣቸው እያለ በሶስተኛው መደብ ይናገራል። ዘካርያስ ምዕራፍ 3 ቁጥር 2 ላይ እግዚአብሔር ሰይጣን ነው እግዚአብሔር ይገስጽ አለው ይላል። ባዩ ማን ነው? እግዚአብሔር ነው። እኔ ልገስጽ አይደለም ያለው እግዚአብሔር ይገስጽ በሶስተኛ መደብ አድርጎ ይናገራል። ኢዮብ ምዕራፍ 2 ቁጥር 3 ላይም እንደዛ ነው። እግዚአብሔር ሰይጣንን በውኑ ባሪያ ኢዮብን ተመለከትከውን? እግዚአብሔርን የሚፈራ ክፋትም የራቀ ሰው ነው አለው። እግዚአብሔር ሰይጣንን እኔን ይፈራል አለው። እግዚአብሔርን የሚፈራ እያለ ነው የሚናገረው። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ ከኔ በቀር ሌላ አምላክ አታምልክ፣ አትስገድ ምናምን ካለ በኋላ የያህዌን የአምላክህን ስም በከንቱ አትጥራ፣ ያህዌ ስሙን በከንቱ የሚጠራው ከበደል ላይ ያነጻውምና ብሎ በሶስተኛ መደብ ይናገራል። ያ ማለት ሁለት ያህዌ አለ ማለት አይደለም። ራሱን በሶስተኛ መደብ እየጠራ ነው ማለት ነው። ዘካርያስ 10:12 ላይም እንደዛ ነው። በአምላካቸው በያህዌ አበረታቸዋለሁ በስሙ ይመካሉ ይላል ያህዌ እያለ ይናገራል። አሁን አንድ ሰው በሶስተኛ መደብ እያደረገ ራሱ የሚጠቀምበት ጥቅስ ብንመለከተው አንደኛ ሳሙኤል ምዕራፍ 20 ቁጥር 12 እና 13 ላይ ዮናታንም ዳዊትን አለው ያህዌ በዮናታን ላይ ያድርግ ይህን ይጨምር አለ ይላል። ዮናታን የሚናገረው ምንድነው? እግዚአብሔር በዮናታን ላይ አለ፣ በእኔ ላይ አለ። ለምንድነው ዮናታን ራሱን በፈርስት ፐርሰን አድርጎ በፈርስት ፐርሰን ተናጋሪ አድርጎ ሰርድ ፐርሰን አድርጎ የሚናገረው ከተባለ ይሄ የሴሜቲክ ላንጉጅ ካልቸር ነው ራሱ ባነጋገር ማለት ነው። አንደኛ ነገሥት ምዕራፍ 1 ቁጥር 33 ላይ ንጉሱም አላቸዋል ዳዊት የጌታችሁን ባሪያችሁ ይዛችሁ ሂዱ፣ ልጄ ሰለሞን በበቅሌ ላይ አስቀምጡ፣ ወደ ግዮን አውርዱት አለ ይላል። የጌታችሁን ባሪያዎች አሉ፣ የኔም ባሪያዎች አላለ። ለምንድን ነው የጌታችሁን ብሎ ያለው? በሶስተኛ መደብ መጽሐፈ አስቴር ምዕራፍ 8 ከ7 እስከ 8 ላይ ንጉሥ አርጤክስስም ንግሥቱን አስቴርና ይሁዳዊ መርዶክዮስን እነሆ የሐማ ቤት ለአስቴር ሰጥቻለሁ፣ እርሱም ልጆቹን በአይሁድ ላይ ስለዘረጋ በግንድ ላይ ተሰቀለ። በንጉሱ ስም የተጻፈውና በንጉሱ ቀለበት የታተመው አይገለባበጥ፣ እናንተ ደግሞ ደስ የሚያሰኛችሁ በንጉሱ ፊት ላይ ለአይሁድ ጻፉ፣ በንጉሱም ቀለበት አትሙ አላቸው ይላል። ንጉሱ እያለ ራሱ አርጤክስስ ራሱ ንጉሱ እንደዚህ ንጉሱ እያለ በሶስተኛ መደብ መናገሩ ምንም እንትን የለውም ማለት ነው። የሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይ በእኔና በኔ የሚያፍር የሰው ልጅ በክብሩ በአባቱና በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል። በእኔ የሚያፍር ያፍርበታል። የማያፍረው ማን ነው? የሰው ልጅ በሶስተኛ መደብ ላይ ያለው። ያ ማለት በሶስተኛ መደብ ላይ ያለውና እኔ የሚለው ኢየሱስ ሁለት የተለያዩ ፐርሰኖች ናቸው ማለት አይደለም። ይሄ ስህተት ነው። ራሱ ዘንድ የምትለዋን ነገር እናምጣት። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አቤቱ የምስጋናን ስዕለት የምሰጥህ ከእኔ ዘንድ ነው። ተመልከቱ፣ አቤቱ ብሎ የምስጋና የምሰጥህ የሚለው ፈርስት ፐርሰን ነው አንደኛ ነገር። እንደና ደግሞ ሳብጀክት ነው፣ ራሱ ባለቤት ነው። ከእኔ ዘንድ ነው የሚለው ደግሞ ኦብጀክት ነው፣ ራሱ ኖርማሊ። አሁን በቀላሉ ዳዊት የምስጋናን ስዕለት የሚሰጠው ከዳዊት ዘንድ ነው ከተባለ ሁለት ዳዊቶች አሉ። አንደኛው ዳዊት ከአንደኛው ዳዊት ነው ለእግዚአብሔር ምስጋና የሚሰጠው። ልክ እግዚአብሔር ከእግዚአብሔር ዘንድ የሚለውን ነገር ስናየው ማለት ነው። እንደዛ ነው። ተመሳሳይ ግራመር ነው፣ የሚገርማችሁ ነገር ማለት ነው። እና ዘዳግም ምዕራፍ 15 ቁጥር 12 ላይም እንደዛ ነው የሚናገረው። አንተ ወንድምህ ዕብራዊ ወይም ዕብራውያን ብትገዛ 6 ዓመት ያገልግሉ፣ በሰባተኛው ዓመት ከአንተ ዘንድ አርነት ታውጣዋለህ። ስለ እስራኤል ሕዝብ ነው የሚናገረው። ስለዚህ ፈርስት ፐርሰን የነበረውና የፈርስት ፐርሰን ማን ነው ሰከንድ ፐርሰን እየተናገረው ያለው ሳብጀክቱና ኦብጀክቱ ስለ አንድ ነገር ነው የሚያወራው። ስለዚህ እግዚአብሔር ከእግዚአብሔር ዘንድ ምንድነው እሳትና ዲንን አዘነበ የሚለው ነገር
ዛት ሚንስ እግዚአብሔር ከራሱ ዘንድ ማለት ነው። ራሱ እኔ ከእኔ ዘንድ ብሎ ቢናገር ማለት ልክ እንደ ዳዊት ማለት ነው። ይሄ ምንድነው? ሰርድ ፐርሰን ነው የነበረው። ዳዊት የተናገረው ፈርስት ፐርሰን ነው። ፈርስት ፐርሰን ሳብጀክት እና ኦብጀክት አድርጎ ነው የተጠቀመው። ራሱ ፕሪፖዚሽን ሁላ አለው ዘንድ የሚል ነገር። ሰከንድ ፐርሰን አድርጎ ዘዳግም 15:12 ላይ አንተ ወንድም ዕብራዊ ወይም ዕብራዊ በሰባት ካንተ ዘንድ አርነት አውጣው ይላል። አንተ ካንተ ዘንድ ይላል። ስለዚህ አንተ የተባለውና ካንተ ዘንድ የተባለው ሁለት ፐርሰኖች አይደሉም። ካንተ ዘንድ የሚለው በሚከ ነው የሚለው ተብሎ የተቀመጠው አንተ በሚለው ተውላጠ ስም ላይ ዘንድ የሚለው መስተዋድድ መነሻ ቀጥያ አለ ማለት ነው። ይህንን ነው የሚያሳየው። ስለዚህ አያስኬድም፣ የሚያዋጣ ነገር አይደለም ራሱ ኖርማሊ ማለት ነው። እና በአንደኛ ነገሥት ምዕራፍ 8 ቁጥር 1 ላይ ሰለሞንም የእግዚአብሔር ቃል ኪዳንን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤል ሽማግሌዎችና የነገድ አለቆችን ሁሉ የእስራኤል ልጆች ሁሉ የአባቶች ቤቶች መሳፍንት ሁሉ ንጉሱ ወዳለበት ወደ ኢየሩሳሌም ሰበሰባቸው ይላል። ሰብሳቢው ማን ነው? ንጉሥ ሰለሞን ነው። ወደ ማን ነው? ንጉሱ ሰለሞን ወዳለበት ይላል። ራሱ አሁን የሚናገረው ነገር ንጉሱ የሚለው በፈርስት ፐርሰን ማን ነው? ፈርስት ፐርሰን ንጉሱ የሚለው ነገር እዛ ጋር የሚጠቀምበት በምን ደረጃ ነው? በባለቤት ደረጃ ነው። ሳብጀክት ነው። ወደ ማን ነው? ወደ ንጉሱ ንጉሱ ወዳለበት ወደ ኢየሩሳሌም ነው። ስለዚህ ሁለት የተለያዩ ሰለሞኖች ኖረው አልነበረም ራሱ ኖርማሊ ማለት ነው። አንደኛ ሳሙኤል ምዕራፍ 25 ቁጥር 21 ላይም ዳዊትም ለዚህ ሰው ከሆነው አንድ ነገር እንዳይጠፋበት በእውነት ከብቱ ሁሉ በምድረ በዳ በከንቱ ጠበቅኩኝ፣ እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱ ከሆነው ሁሉ እስከ ጠዋት ድረስ አንድስ እንኳን ብተው እግዚአብሔር በዳዊት ላይ እንዲያደርግ እንዲጨምር ብሎ ነበር አለ። ዳዊት ሳብጀክት ነው። በማን ላይ ጨምር ነው ያለው? በዳዊት ላይ ጨምር ነው ያለው። ኦብጀክት ነው። ስለዚህ ሁለት ዳዊቶች አሉ ማለት አይደለም ራሱ። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 8 ላይ አቤኔርም በኢያሱቶ ቃል እጅግ ተቆጥቶ እንዲህ አለ፣ እኔ ለአባቴና ለሳኦል ቤት ለወንድሞቹ ለዘመዶቹ ቸርነት አድርጋለሁ፣ አንተም ለዳዊት ልጅ አሳልፈ አልሰጠውም። አንተ ዛሬ ከነዚህ ሴቶች ጋር ስለሰራው ስለ ኃጢአት ትከሰሳለህ። በእውኑ እኔ የውሻ ራስ ነኝን? መንግስቱንም ከሳኦል ቤት ያወጣ ዘንድ የዳዊት ዙፋን በእስራኤል በይሁዳ ጋር ጀምሮ ከቤርሳቤ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለት እንዲሁም ከእርሱ ጋር ባላደርግ እግዚአብሔር በአቤኔር ላይ ይህን ያደርግ ይህን ይጨምራል ይላል። ስለዚህ አቤኔር የሚባለው አቤኔር ምንድን ያደረገው? በፈርስት ፐርሰን ራሱን ደግሞ በሰርድ ፐርሰን አድርጎ ራሱን በሳብጀክት እና በኦብጀክት አድርጎ መጠቀሙ አቤኔር ሁለት ፐርሰኖች ነበሩ ወይም ሁለት አቤኔር ነበረ እንደማንለው ሁሉ ዘፍጥረት 19:24 ላይ እግዚአብሔር ከእግዚአብሔር ዘንድ ሲል ሁለት ፐርሰንን የማያመለክትም ሁለት እግዚአብሔርን የማያመለክትም ማለት ነው። ይህንን ነው በቀላሉ የምንረዳው ማለት ነው። አይ ቲንክ ይህን ይመስላል። አብርሃም ቤት የገቡ ሰዎች መላእክቶች ናቸው። አይ ቲንክ የግብፃውያን የኮፕቲክ ኦርቶዶክስ ቸርች ላይ የተተረጎመው ኤፒስትል ቱ ዘ ሄብሪው በሚለው በ1997 የታተመው ፔጅ 126 ላይ እንደዛ ነው የሚናገረው። አብርሃም ቤት የገቡ ሰዎች መላእክት ናቸው ብሎ ነው የሚያስቀምጠው ማለት ነው። እና ይህ ዲስከቨርስ ዘይ ዌር ዘ ሎርድ ሂምሰልፍ ኤንድ ቱ ኤንጅልስ፣ ጌታ ከመላእክት ጋር መጥቶ ነው ይላል። ያው ጌታ የሚሉት ኢየሱስን ነው። ሂ ሪማይንድ ዘም ኦፍ ዘ ሎት ሁ ኢንተርኔት ቱ ኤንጅልስ አለ። ከዛ ሁለት መላእክቶቹ ሎት ጋር ወደ ሎት ሄደው ሪማይንድ እንዳደረጉት ይናገራል ማለት ነው። ሂ ኦልሶ ሪማይንድድ ዘም ማለትም ጌታ ሁለቱ መላእክቶች ወደ ሎት እንደላካቸው ነው የሚናገረው ማለት ነው። እና ይህን ይመስላል። አይ ቲንክ ዘፍጥረት 18 ላይ ያሉ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ሽታው የለም። እና በሀገራችን መንገድ ላይ የአብርሃሙ ስላሴ ስለ አብርሃሙ ስላሴ እያሉ የሚለምኑት ልመና ስህተት ነው። የአብርሃም ስላሴ የሚባል ነገር የለም። አብርሃም ቤት የገቡ ስላሴዎች ናቸው የሚለው ትምህርት ስህተት ነው፣ ቢብሊካል አይደለም ራሱ። አንደኛ ከአይሁድ ሶርስም አላገኘንም። ሁለተኛ ነገር ደግሞ ቸርች ፋዘርስ በዚህ ዙሪያ የመሰከሩት ምስክርነት አለ። መላእክት ነው ብሎ ነው ያስቀመጡት። ሶስተኛ አውዱ ላይ ስንመለከተው መላእክትን ነው። ቴክስቹዋል በሆነ አፕሮች ደግሞ ዕብራውያን 13 ላይ ስለ መላእክት እንደሆነ ይናገራል። የዛም ኮሜንተሪ እንደዛ ነው፣ አንድምታውም እንደዛ ነው የሚናገረው። እና የተወሰኑ ሰዎች ናቸው መላእክት ናቸው ብሎ የሚቀበሉት። በሀገራችን በኢትዮጵያ ደግሞ እንደዛ ነው የተቀመጠው ማለት ነው። ኢንሻአላህ አላህ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።